እንግዲህ ጓደኛችን የምሽት ህይወት በቅቶታል በህይወቴ በጣም ደስተኛ ነኝ ጉንስ እንዴት ናት አሁንም አታወሩም እንዴ በጣም ርቃ ሄዳለች ይመስለኛል ጭንቀት ላይ ናት ቆይ ሄጄ ልያት ጥሩ አትመስልም ነበር አንድ ቀን ክንፎቿን መልስላታለሁ ምን ማለት ነው ልጅቷ መላክ ናት ክንፍ ብቻ ነው የቀራት አንዴ አንቺ ላይ ቀንድ የማደርገው ነው ሊሆን እንዴ ሰይጣን እኮ መላክ ነበር ታውቂ የለ እንዴ ኮራይ አሁን ነው መሄድ አለብኝ አንድ ሰዓት ይቀርሽ የለ እንዴ ሳልነግርህ እናቴ ላገኛት ነው እኔም መሄድ አለብኝ በቃ ወዴት ነው የድሮ ጓደኛዬ ላገኘው ነው አሁን ይደውልልኝ በኋላ እንገናኛለን ቻው ሰላም ቻው በቃ ቻው 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 ቀጡን ማለት ነው እንደዛ ከሆነ ራሳችንን እናዝናና በቃ ፈሪሃት ናት ክላስ ገብታለች አባቷም ታሟል ለምን ጠይቅሽኝ ታዲያ ኮራይ ሴት ነው አላውቅም አላወራንም ፈሪያ ከውጭ እየገባች ነው እሺ ክላስ ናት አላልክም ሰላም ደህና አደራችሁ ደህና አደርሽ ፈሪያ ክላስ አልነበርሽ እንዴ የመጀመሪያው ጋር ነበርኩኝ ከዛ ባንክ መሄድ ነበረብኝ አሁን ደግሞ ተመልሻለሁ እንደዛ ነው ኮራል አሁን ሙሉ ሆነናል አይደል ደህና አደራችሁ ደህና አደርክ ደህና አደርክ ለምን እዚህ ጋር ቆምሽ እይ ማን እንዳለ ተመልከት እዚህ ምን እያደረጉ ነው አላውቅም ለፈሪያ ደውልላት ለምን ለፈሪያ ደውላለሁ እዛ ጋር አይደሉ እንዴ በቃ እንሂድ ኢሚር ቁጭ በል ለፈሪያ ደውለህ ከዛ የት እንዳለች ጠይቃት አቤት እንዴ ነሽ ፈሪያ የት ነሽ ሄጃለሁ ሆቴል ነኝ እየሰራው ነው በኋላ ማውራት እንችላለን ሆቴል ነሽ ነው እውነት ቻው እደውልልሃለሁ ሰላም ነው ፈሪሃ የሆቴሉ ስራ በጣም እያስለፋሽ ነው አይ ትላንትና ማታ መተኛት አልቻልኩም ነበር እሱ ፊትሽ ላይ ይታየኛል አይደል ኢሚር ትላንት ደውዬልሽ ነበር ግን ስልክሽን አላነሳሽም መልሰሽም አልደወልሽም ሳይው መሽቶ ነበር በሄድ ጥሩ ነው እናንተ ቆዩ ሰሞኑን ሆዴን በጣም እያመመኝ ነው
ምን ሆነሃል? ምንም አልሆንኩም። እሺ ክፍል ልገባ ነው። ደህና ዋል። ቻው። ፈሪያ ከጉኒስ ጋር የምትተው መስሎኝ ነበር። ባክሽ ቀጣችን የበለጠ ልታሰቃይኝ የሞከረሽ ነው። አሁን አጉል ከምትገምታት ትንሽ ብታዝንላት አይሻልም? እያዘንሽላት ያለሽው አንቺ ብቻ ነሽ ፈሪያ። እኔ የሚያዝንልኝ ፈልጋለሁ እኮ። ኢሚርም ማውራት ብችል ጥሩ ነበር። የሌለ ነገር አታውራ። ለጉኒስ ቃል ገብተንላታል ሁለታችንም። እሺ ፈሪያ ቃሌን እየጠበቅኩ ነው። ችግር የለውም። እሺ ሰዎች ምንድነው የምታወሩት? ቁጭ በል። በጣም ደስ የሚል ወሬ ነው። ምንድነው እሱ? አጭር ገለጻ ላድርግልህ። የምናወራው ማን ከማን ስላለው ሚስጥር ነው። ደስ የሚል ርዕስ ነው ባካችሁ። የድሮ ፍቅረኛዬ ባለፈው ክረምት ከአንድ ጓደኛዬ ጋር እንደወሰለተብኝ ተናዘዘ። ድንጋይ ራስ ነው እንዴ? ለምን ተናገረ? መናገር አልነበረበትም። በሚገባ መናገር የለበትም። አልጋ ላይ ሆነ ራሱ ብትያዝ መካር ነው ያለበት። ቀልዳለ እንዴ? እንደዛ ነው የሚደረገው አይደል እንዴ? እና ደግሞ ከተጣላችሁ 6 ወር አልፏችኋል። ጀግና ቢሆን ኖሮ ድሮ መናገር ነበረበት አይደል? ድንጋይ ራስ። እስማማለሁ። በጣም ጅል ነው። እኔ እሱ ተሳስቷል ብዬ አላምንም። ፍቅረኛን መቼ እንደምታጣ አታውቀውም። ወስላታ ብለሽ ማለፍ ነበረብሽ። አሳልፋ የሰጠችሽ ጓደኛሽ ናት አይደል? ትክክለኛው ሰይጣን እሷ ናት። ወንድ ወስላታ ማለት እንደምንችል አላውቅም ነበር። ልንሄድ ነው። ወዴት ነው የምንሄደው? ነይ። ለምን እዚህ መጣን? ፈሪያ ያንን ምሽት መርሳት አለብን። ግን እኮ ረስተነዋል። ቢያንስ ስላንተና ስለኔ የነበረውን ነገር በሙሉ ረስተነዋል። ግን ይሄ ሁሉም ነገር ተመሰቃቅሎ ነበር። ምናልባት ልናስተካክለው እንችል ይሆናል። ያ በጣም ይለያል። ምንም አይደለም። ግን ቀንና ማታ ሲሆን ይለዋወጣል። ስንገባ ሁሉም የሚያስታውሱ ነው የሚመስሉት። ሁሉም የምሽት ህይወት ውስጥ ያሉ ናቸው። እንደዛ አይነት ነገር ለነሱ ምንም ማለት አይደለም። ትላንት ያደረጉትን ነገር ራሱ ይረሱታል። አንተም አለህበት እኮ። ረሳው እንዴ? ካንቺ በስተቀር ሁሉንም ነገር ረሳው። ቆይ አንዴ እንዳትንቀሳቀስ። ምን ልታደርጊ ነው? ያን የተዘጋብን ጊዜ ያደረግከውን አስታወስክ? አትንቀሳቀስ አልኩ። እንኳን ደህና መጣህ። ሰላም። ምን አዲስ ነገር አለ? አቶ ኤሚሪ ውስጥ አለ ጌታዬ።
ከጓደኛው ጋር ሆኖ ውስጥ ምሳ እየበላ ነው። አመሰግናለሁ። ሰላም ሰዎች፣ መልካም ምግብ። አስታውሻታለሁ። ውበቷ እኮ የሚያስረሳ አይደለም፣ ግን ይመስለኛል ምግባችንን አልወደደችውም። አይ ሁሉም ነገር ቆንጆ ነው። እንደዛ ከሆነ ኬክ በኔ ነው። ከመሄድ በፊት ሂሳብ መክፈል እንዳትረሳ። ኤሚር፣ ያ መኪናን የሰረቀው ልጅና አባቱ የመጀመሪያ ክፍያቸውን ከፍለዋል ይመስለኛል። ከፋፍሎ ሊከፍሉ ነው። የላኩት ገንዘብ ለቸርኬ ብቻ ነው የሚሆነው። ጥሩ፣ ችግር የለውም። እንደምታዩ ፈሪያ፣ ልጄ እንደዚህ ጥሩ ሰው ነው። አንዱ መኪናውን ሰርቆ ወስዶ ከሆነ ነገር ጋር አጋጨው። በጣም ይገርማል። ግን አቶ ኤሚር ልጁ ምንም ስለሌለው መክፈል ስለማይችል ችግር የለውም ይላል። ዛሬ ለቸርኬ ከፍለዋል። የሚቀጥለው ዓመት ለቀይ መስታወቱ ይከፍላሉ። ሙሉ ለመክፈል 10 ዓመት ይፈጅባቸዋል ማለት ነው። ቆይ ግን ምንድነው የምትለው አባዬ? ተው እባክህ፣ ለምን እንዲከፍሉ ትጠብቃለህ? አትጨነቅ፣ እኔ ጨርሼዋለሁ። ስለ እነሱ በሚገባ አጣርቻለሁ። ማን እንደሆኑ አውቃለሁ። ሕይወታቸው ከማንም በላይ ከባድ ነው። አባቱ ጽዳት ነው። ለኤሌክትሪክ፣ ለውሃና ለኪራይ ምንም የሚከፍሉት ነገር የላቸውም ማለት ነው። አባዬ፣ የጽዳቶቹን ታሪክ ከጨረስክ አሁን ምሳችንን መጨረስ እንችላለን ማለት ነው አይደል? በሚገባ። መልካም ምሳ። ምን ሆንሽ? መሄድ እንችላለን? ምግቡን አጨርሽም እንዴ? አይ በቃኝ፣ መሄድ አለብኝ። እሺ። ደርሰናል። ወይ ብቻችንን ጊዜ ማሳለፍ አለብን። ልክ ነህ። ከአንቺ ጋር ብቻዬን ሆኜ አንድ ነገር ላወራሽ እፈልጋለሁ። አንዳንዴ የሚያስፈልገን ማውራታችን ብቻ ነው አይደል? አውቃለሁ። በቂ ጊዜ አብሬ እያሳለፍኩ አይደለም። ችግር አለ እንዴ? አይ ችግር የለም። ቤት ከመሄድሽ በፊት ለትንሽ ደቂቃ እንኳን ማውራት አንችልም? አይ አሁን በጣም ረፍዶብኛል። እሺ ግን ይሄ የሆቴሉ ነገር ሲያልቅ ሁለታችንም በደንብ ረፍት እናገኛለን። ቻው ቻው። ፈሪያ፣ ማውራት እንችላለን? ይቻላል። ምን እንደምትል አውቃለሁ። ጉኒስ ሁሉንም ነግራኛለች። አባት መሆን አትፈልግም። አዎ አልችልም። አባት መሆን አልችልም ፈሪያ። ጉኒስ አትፈልገውም ብለህ አስበህ አብሬሽ ከጎንሽ አለው ማለቱ ለአንተ ቀላል ነበር አይደል? ቀላል ነው ብላ የምታስበው እሷ ብቻ ናት። ጉኒስ እናት ልትሆን ነው እና እኔን ደግሞ አባት እንደሆን ትገፋፋኛለች አይደል? ይኸውልሽ ፈሪያ፣ እኔ ጥሩ ሰው አይደለሁም፣ ግን ጉኒስ በጣም ጥሩ ሴት ናት። ለምንድን ነው ልጁን የፈለገችው? ሳይፈለግ የተረገዘ ስለሆነ ብቻ? አንተ ምን እያሰብክ ነው? ያንተን ምርጥ የቤተሰብ ስም ፍለጋ መስሎህ ነው? እያወራን ያለ ነው ስለ ህይወት ነው። የሁለታችሁም ህይወት ነው። 야가진지 알게 뭐냐고. 우리가 우리 신원 좀 ራስን 확인해. ማን አድርገህ ነው የምታስበው? 경찰에 신고하십시오. ይሄ የሁለታችን ውሳኔ ነው። ማንም ጣልቃ መግባት አይችልም። እና አንድ ነገር ልንገርሽ ፈሪያ፣ በፍቅሩ መሆን አለበት። 지금 신경질 내시는 거예요? ፈሪያ፣ አንቺ ሂጂና አዋሪያት። እኔ አዋርቻታለሁ ግን አትሰማም። እስኪ አንቺ ንገሪያት። ምን እንዳደርግ እየጠየከኝ እንደሆነ ታውቃለህ?
ይሄ የራሷ ውሳኔ ነው። ፈሪያ እስኪ ህይወታችንን አስቢ፣ አለበለዚያ የሶስታችንም ህይወት ነው የሚመሰቃቀለው። ምን ሆነሻል? ምንም ለኮራሄልስ እንደተመለስን ነገርኩት። ስለዛ ምሽት እያወራ ነበር። ትንሽ ደብሮኛል። አዎ ወንድሜ በደንብ ታውቀኛለህ። አልፎ አልፎ የሌለ ነገር ማውራት እወዳለሁ እኮ። አሁን ሆቴል ስራዬን እየጨረስኩ ነው። አንዳንዴ መቼም የማያልቅ ይመስለኛል። ስለዚህ ሆቴል አድርስሽ የሚል ጥል የለም ማለት ነው። አላውቅም። መኖር አለበት። ደህና ነህ ብዬ ስንት የጠየቅኩ አትነግረኝም ማለት ነው? እሺ ሂድ በቃ። ስትፈልግ መደወል ትችላለህ። ማውራት ስትፈልግ ብቻ ማለት ነው። ሄሎ በርሽ ላይ ነኝ። ምን? ፈሪያ ለ10 ደቂቃ ላናግርሽ እፈልጋለሁ። ወይም ፈሪያ 1 ደቂቃ ወይም ለ10 ሰከንድ ግን እባክሽ ነይ። ኢሚር የሌለ ነገር አታውራ። በቃ እየጠበቅኩሽ ነው። አንቺም አለሽ። ብቸኛው እውነቴ ነው። ብቸኛው እውነቴ ብቻ ነው። ብቸኛው እውነት ምንድን ያደረግሽኝ ፈሪያ? ከአንቺ ጋር ምንድን ነው የማደርገው? አንቺ ብቻ ነሽ የቀረሽ። የእውነት ልዩ ሰው ነሽ።
ካንቺ ፍቅር ይዞኛል። አሁን መሄድ አለብኝ። ደህና ደር። አሁንም በጣም ተጨነቅያለሁ። ሄሎ ኢሜር። ፈሪያ የት ነሽ? አንድ ጓደኛዬ ችግር ውስጥ ናትና ከሷ ጋር ነው ያለሁት። የተፈጠረ መጥፎ ነገር አለ? ደህና ነሽ? እኔ ደህና ነኝ። እንዲሁ ከባድ ቀን ነው። በጣም ተጨንቄያለሁ። አሁን ያለሽበት መጥቼ ልውሰድሽ? አሁንም ካልኩ ጓደኛዬ ጋር ነኝ። አንቺ የምትያት ጓደኛ ይሰማላት ፈሪሃ? እኔ ያነገርኩ ስለማታውቃት ብዬ ነው። ከካንሱ ጋር ነኝ። ተናድጃለሁ። በጣም ተጨንቄያለሁ። ይቅርታ፣ ትክክል ነህ። ቤት ስገባ እደውልልሃለሁ። እሺ? ፈሪያ እየደወለች ነው። እቺ ማትረባ ደሞ ትደውላለች። ሃንዲ አብራኝ ናት። እያጠናን ነው። አውቃለሁ። በጣም ተናደህብኛል። ትክክል ነህ። ሙሉ ቀን ማውራት አልቻልንም፣ ግን የሚያስጠላ ቀን ነበረ። ነገ ሁሉም ነገር ይስተካከላል። ደግሞ በጣም ናፍቀኸኛል። እኔም ናፍቀሽኛል። እረፍቱ ሰጂ ካፌ እንሂድ ለግማሽ ሰዓት ብቻ። ግን አሁን ከዚህ መውጣት አልችልም። ግን ለምን? ቆየት ነው ያለሽው ፈሪሃ? ቤትሽ አይደለሽም እንዴ? ማለት ካንሱ ጋር ነኝ። ጓደኛዬ ማለት ናት። ኢሜር እዛ እንደሆንሽ አላወቅኩም ነበር። ለማንኛውም ነገ እንገናኛለን። እሺ፣ ስለዚህ እዚህ ላይ እናቆማለን ማለት ነው። ካለ ኮሬ መቀጠል ከባድ ነው። ለኮሬ ደውልለትና ንገረው። ጥሩ ሐሳብ።
አያነሳም። ተኝቶ ነው የሚሆነው። ይሆናል። ምሽቱ ተበላሽቷል ማለት ነው። ቆይ ኢሚር ለምን ኮናይ ጋር ሄደን ወረቀቱን አንቀበለው? ተኝቶ ነው የሚሆነው። ታያነረብሽው። ስማኝ፣ ይሄ ፕሮጀክት በጣም አስፈላጊ ነው። ለአንተ ብቻ ሳይሆን ለኔም በጣም ያስፈልገኛል እና ብዙ ጊዜ የለንም። ገባ? እሺ በቃ አሁን እንሂድ። ድጋሚ መደወል እንደሌለብህ ነግሬ ነበር። መብራቱ እንደበራ ነው። ጉኒስ ምንም አልበላሽም እኮ። ምንም አልፈልግም ፈሪሃ፣ አታስገድጂኝ። አየሽ በድጋሚ መጣ ማለት ነው። አታስገቢው፣ መሄዱ አይቀርም። ፊቱን ማየቱን አልፈልግም። ፈሪሃ መጀመሪያ በቀዳዳ እዩ። ቤቱ እንደ ሆቴል ነው። ማን ይምጣ ይሄድ አይታወቅም። እሺ አትጨነቂ። አንዲና ኢሚር ናቸው። ምን? ወይ ጣጣ! መጥተዋል። ምንድነው የምናደርገው? መብራቶቹን አጥፊያቸው። አይ መጀመሪያ በርቶ አይተውታል። ምን ብናደርግ ይሻላል? እባክሽ ተረጋጊ። ቆይ ለኩራይ ልደውልለት። እሺ ቀስ በይ ቀስ። አቤት ካንሱ። ፈሪያ ምን እያደረግሽ? አሁን ቤት አይደለሁም፣ እደውልልሻለሁ። ዝም በይ። ቤት አይደለሽም? ገላውን እየታጠበ ሊሆን ይችላል። አዎ ሊሆን ይችላል። ቆይቶም ቢሆን ይከፍታል። ድጋሚ ልደውልለት። ተይዟል። ይውልና አንዴ በር ላይ ናቸው። የፈጣሪ ያለ እባክህ የሆነ ነገር አድርግ እባክህ። እሺ ፈሪያ ስልኩን ዝጊው፣ የሆነ ነገር አደርጋለሁ። አንዴ ቤት አይደለም እኮ ያለው። እንዴት ነው የማይሆነው? መብራቱ በርቷል። እናም የሆነ ነገር ሰምቻለሁ፣ ማለት ስልክ ሲጠራ። ደወለ። በሩን ክፈት እንጂ። የምን በር ነው የምከፍተው? ቤተ በር ላይ ነው ያለነው። እኔ ቤት? እኔ እኮ ቤት አይደለሁም። እንዴት? መብራት በርቷል። እኔ እንጃ፣ አብርቼ ረስቼው ይሆናል ማለት ነው። ታዲያ የት ነህ? የት ነኝ? እኔ ማለት ከጓደኛዬ ጋር ነኝ። ግን ቤት ለምን መጣችሁ? የኛ ወረቀት ያለው አንተ ጋር ነው። ካለሱ ምንም መስራት አንችልም። ስለዚህ ልንቀበልህ መጣን። እንደዛ ከሆነ ነገ እናስተካክላለን። አዎ ነገ እንጨርሰዋለን ወንድሜ። በጣም ይቅርታ። እሺ ወንድሜ፣ ምንም አይደለም። እሺ ደህና እደር። ምን አለ? ቤት የለም።
እንዴት አንድ የለውም አለ ዝም ብለን እንሂድ እሺ እንደዛ ነው ኩራይ ሄዱ ነይ ያንን ፈረስ ማየት ፈልጋለሁ አንድ ላይ እንሄዳለን ዛሬ ደግሞ ለምንድን ነው አብረው የመጡት ማን አሁን ይልኝ ደህና ደርሽ ፈሪሃ ደህና ደርሽ ከየት እየመጣሽ ነው እኔ ልክ ከታክሲ እንደወረድኩኝ ኮራይን አገኘሁት ከዛ አብረን ወደዚህ መጣን ጀግናችን አዳነሽ ማለት ነው አይደል ሁላችሁንም አድናችኋለሁ ግን ትላንትና ልታድነን አልቻልክም ከኢሚር ጋር አንተ ቤት መተን ነበር መብራቱ በርቶ ነበር ግን ቤት አልነበርክም ውጪ ጠበቅን ግን ለየት ያለ ነገር ነው ከውስጥ ድምጾች እየሰማን ነበር ምናልባት ሌባ ይሆናል ኢሚር መጣ እንዴት ያለ ጥሩ አጋጣሚ ነው ባክሽ አሁን ያገኘናቸው ኮራይና ፈሪሃን አንድ መኪና ውስጥ ማየት ለየት ያለ ነገር ነው እኔ ልክ ከታክሲ እንደወረድኩኝ ድንገት ኮራይ ያገኘኝ እና አብረን ወደዚህ መጣን አትጂ እስከ መጨረሻው አብረን ነን ስልኮቹን ሰዓቱን ሁሉንም ነገር እዚህ ታያቸው ሁሉንም ነገር ረስተን እንሂድ ሁለታችን ብቻ ሌላ ሰው ሳይኖር እንደሱ እናድርግ ፈሪሃ ካለምንም ሻንጣ እንሂድ የስልክ ቻርጅ ማድረጊያ ራሱ አያስፈልግም እንሂድ ካቆምንበት መኖር እንቀጥላለን ብሄድ ደስ ይለኝ ነበር ኢሚር ይህንን ብጥብጥ ከሩቅ ሆኜ ማየት እፈልጋለሁ ከሩቅ ሆኜ ፈሪሃ እንሂድ አይ ኢሚር ይገባኛል አባትሽና እናትሽ ግን ከሄድን በኋላ ምን ያመጣሉ ከፈለግሽ ስንመለስ ታስተዋውቂኛለሽ ከዛ ይቅርታ ጠይቃችኋለሁ አልችልም የእውነት እፈልጋለሁ ግን ደግሞ በቃ አልችልም በዚህ ሰዓት ካንተ ውጪ ከቤተሰቦቼ ጋርም ሆነ ከማንም ጋር ምንም ማውራት አልፈልግም ግን ደግሞ አልችልም ኢሚር ተረዳኝ ኢሚር ከልቤ ነው በጣም እፈልጋለሁ
እሺ ክላስ እስኪጀመር 2 ሰዓት አለን ሰዓቴን ማጠናው ማለት ነው እስኪ ለዛሬ አይቼው ነው እንበል ብዙ ነገር ይጠብቀናል ማለት ሰርፕራይዝ ለምንድነው ቆይ ሸፈንከኝ ሰርፕራይዝ ነው በየሻለው ትንሽ ጠብቅ እንዴ እንደዚህ አይነት ነገር ማድረግህን አላምንም ሰሚ በቃ አሁንስ ልፈታው ነው ማጭበርበር የለም ሂጂ እግርሽ ናቸው ኢሚር ምንድነው ወደ ላይ ቀስ ምን አስቸኮለሽ ታይዋለሽ ታዲያ አምሮ ኢስታንቡል ላይ ነው ኢሚር ይሄ በጣም ልዩ ነው ማለት ኢስታንቡልን ከላይ ሆኖ መመልከት አየር ላይ መሆን በጣም አመሰግናለሁ መብረር ብንችል ጥሩ ነው ብለሽኝ ነበር ሁሌም መብረር እንችላለን እሺ በጣም አመሰግናለሁ እንደዚህ ነው መጠራኝ አይደል ሁሌም
አንሳው እንደዚህ እየደወለች ከሆነ አስፈላጊ መሆን አለበት። አንሳው። ምን ፈልግሽ አንዴ? ኤሚሬት ነው ያለው። ስንት ደወልኩልህ? ከፈሪያ ጋር ትምህርት ቤት ነን። ትንሽ ቆይተን እንወጣለን። ከፈሪያ ጋር ነህ? አሁን እነሱን ተታሃት ነኝ ጋና። ምን ተፈጠረ? ኤሚር ጮክ አትበል። በሆነ መንገድ ተታሃት ነው አልኩ። ፈልጋለሁ። ለምን አንዴ? ምክንያቱም ይሄ አስቸኳይ ነው እና ሁሉም ሰው ፊት እንድታውቅ አልፈልግም። ምንድነው የማውቀው? እየጠበቅኩ ነው። ችግር አለ እንዴ? አላውቅም ግን የሆነ ነገር ያለ ይመስለኛል። አንቺ ውስጥ ግቢ፣ እኔ ቶሎ እመለሳለሁ። እንዳትቆይ፣ ቶሎ ና። ትላንትና ማታ አውርተን ነበር እና ነገ ትመጣለች። እንዴት ነው? አሁንም ተናደለች እንዴ? እሷን ጠይቃት። በነገራችን ላይ ኤሚሬት ነው አንዴ ጋር ሄዷል። አስቸኳይ ነው ብለው። ተይ እንጂ። እንዴት ናችሁ ሰዎች? እንዴት ናችሁ? ሰላም ነው? እንዴት ነሽ? በጣም ደህና ነኝ። ፈጣሪ የሥራችሁን ይስጣችሁ። ኤሚር ኮሬ ከንፈር እየደማ ነው። ና ቁጭ በል። ኮሬ ተረጋጋ እባክህ። ፈሪሃ እንዴት እንደዚህ አይነት ነገር ታስባለህ? እንዴት ታምናለህ? አይተሻለሁ ፈሪሃ፣ እኔን ዋሽተሽኛል። ሆቴል ላይ ብለሽ ስትዋሺ ባይኔ ያየሁሽ ነበር። በጣም ነው የማዝነው ፈሪሃ፣ ባይኔ ያየሁሽ ዋሸሽኝ። ግን በጣም ደደብ ስለሆንኩኝ ማንንም አላመንኩም ነበር። ያየሁትም ማመን አልቻልኩም ነበር ፈሪሃ። ሁላችሁንም አምናችሁ ነበር። ከኮራይ ጋር ወንድም የሚለው ሰው ጋር ኢሚር እውነት እንደሱ አይደለም። ቆይ ለምንድን ነው እኔን ያጠየቀኝ? ፈሪያ ምን ልትነግሪኝ ነበር? ምንድን ነበር የምትነግሪኝ? እኔ ከምንም በላይ በጣም ስለማፈቅርሽና ከማንም በላይ በጣም ትልቅ ቦታ ስለሰጠውሽ እስከ ዛሬ ጭራሽ አልነካውሽም ፈሪያ። በደም እንኳን አልሳምኩሽም። ግን ለምን? አንቺ በጣም ጨካኝ ነሽ። ፈጣሪ ስራችሁን ይስጣችሁ። በጣም የማረባለ በጣም ተሳፍሪያለሽ ፈሪያ። ኤሚር ተሳፍሪያለሽ። ኤሚር
ሰላም ነው? ደሳለሽ ፈሪሃ አመሰቃቀልሽ ከመምጣትሽ በፊት ደስተኞች ነበር ምንም ነገር አሁን እንደ ድሮ አይሆንም አሁን ደሳለሽ ጥሩ ስሜት እየተሰማሽ ነው ምንም አላደረግንም ለኩራ ያዝኝለታለሁ ለሚገባው ሰው ብሎ እኛም ቢያጣላን ደስ ይለን ነበር ደናደርሽ ትፈልጊያለሽ? አይ አመሰግናለሁ። እንቅልፍ አልተኛሽም እንዴ? በኢሚር ምክንያት ነው? ጉኒስ እባክሽ ስለዚህ ነገር ምንም አትጠይቂ። ፈሪሃ ትናንት አይ ተይው በቃ ምኑን ነው? ኢሚርን አልችልም እንደዚህ ሆኜ አልችልም ፍቅር ይዞሻል ማለት ነው በጣም ጎድቼሻለሁ ምንድነው የምናደርገው ኢሚር አንድ ነገር ባይፈጠር ደስ ይለኝ ነበር ምን ልናደርግ ነው ሁሉም ነገር እንደ ድሮ ቢሆን ደስ ይለኝ ነበር
ሰላም ጉኒስን አይተሻታል? አሁን እዚህ ነበርሽ ግን የሆነ ቦታ ሳትሄድ አትቀርም። አመሰግናለሁ። አረ በእናትህ አንሳ እንጂ። ፈሪያ ካን እንዴ እዚህ ምን ታደርጋለህ? ወንድሜ ጋር ነበር የመጣሁት ግን ስልኩን አያነሳም። እሱ ጋር ትወስጂኛለሽ? ግን እኔ ኤሚሬት እንዳለ አላውቅም እኮ። እዚህ አይደለም ያለው? እዚህ መሆን ነበረበት ግን እኔ እንጃ ካኔት እንደሆነ አላውቅም። ለማንኛውም አሁን ካፌ እንሂድ፣ እሱ ጋር የሚወስድ ሰው እናገኛለን። አውቆ ነው የማያነሳው። መቼም እንደሱ አያደርግም። ጓደኞቹንም ማግኘት አልቻልንም። የስልኩን ድምፅ አጥፍቶት መሆን አለበት። ሹፌሩም ሄዷል። አሁን ምን ላደርግ ነው? ታክሲ ቢይዝ ይሻለኛል መሰለኝ። አይ በጭራሽ ብቻህን አትሄድም። ለእናት ደውልላት። የእናቴ ስልክ ነው፣ እንዴት እደውልላታለሁ? ወይ የቤት ለአባት ደውልለት። የቤታችን ስልክ እዚህ ስልክ ላይ የለም። ሞባይል ሁሉንም ነገር አበላሽቶታል። አባቴ ደግሞ እዚህ የለም። ለዛ ነው ዛሬ ማታ ወንድሜ የኛ ቤት ሊመጣ የነበረው። አባቴና ወንድሜ በጭራሽ አይስማሙም። ታዲያ ምንድነው የምናደርገው? በቃ አንቺ ታክሲ አሳፍሪኝና እኔ ቤት እሄዳለሁ። ከዛ ለወንድሜ መቼም እንደማላዋራው ንገሪልኝ። በጭራሽ አይሆንም። ብቻህንም አትሄድም ካን። እኔ እኮ ትልቅ ልጅ ነኝ ፈሪያ። እሱንም አውቃለሁ ግን የኔ ቆንጆ በጭራሽ አይሆንም። እሺ ቤታችሁ የት ነው? ሩቅ አይደለም፣ ሌቬንት ነው። እሺ እንደዛ ከሆነ ካንተ ጋር እሄዳለሁ ማለት ነው። እዚህ ጋር እንጠብቅ። አሁን ታክሲ ይመጣል። በልና ግባ። ቤታችን ይሄ ነው። ነይ። ይሄው በቃ በልግባ። እኔ ልሂድ። እሺ አንቺ አትገቢም? ከወንድሜ ጋር ስለተጣላችሁ ነው? አይ ማለቴ ምን መሰለህ? አይ ዳርዳር አትበይ። እንደተጣላችሁ ያስታውቃል። ሁሉንም ነገር አውቃለሁ። የማለቅ መስሎሽ ነው? በይ ነይ። አይ ይቅር፣ አንተ ግባ በቃ። ነይ እባክሽ ነይ። ካን እባክህ ካን። አትሂጂ። ወይ ልደውልልህ ነበር። ወንድምህስ? እሱ ቀጠኝ። ፈሪያ ነች ያመጣችኝ። አስታወሻት እማዬ? ልክ እንደ ወንድ ኳስ የምትጫወተው ናት። ፈሪሃ፣ ስላንቺ ብዙ ሰምቻለሁ። ሰላም፣ አይሱን እባላለሁ። የኤሚር እናት ነኝ። ስለተዋወቅሽ ደስ ብሎኛል። አሁን መሄድ አለብኝ። ቻው በቃ። እሺ አትገቢም እንዴ? አይ አሁን የሚሄድበት ቦታ አለኝ። በጭራሽ፣ መንገድ የሚዘጋበት ሰዓት ነው። ቢያንስ መንገዱ እስኪከፈት ድረስ እዚህ ቆይ። ነይ፣ ልተዋወቅሽ እየፈለኩኝ ነበር። ነይ ነይ እባክሽ ፈሪያ፣ ነይ ግቢ። አመሰግናለሁ። ምንም አይደል። ከኤሚር ጋር የምትማሪያቸው ትምህርቶች አሉ አይደል ፈሪያ? አዎ።
ምንድነው የምትማሪው? ቢዝነስ አድሚኒስትሬሽን። ልክ እንደ ኤሚር ማለት ነው። ቤተሰቦችሽ ናቸው ተማሪ ያሉሽ? አይ ፈልጌ ነው። እኔ ኤሚር ሁሌም አርኪቴክቸር እንዲማር ፈልግ ነበር። ለሱ አሪፍ ነበር። ነገር ግን አባቱ ወደ ቢዝነስ አድሚኒስትሬሽን እንዲገባ ገፋፋው። ከዛ እዛ ገባ። ታዲያ አባቱን ተዋውቀሽዋል? አዎ። ስለዚህ መጀመሪያ ከሱ ጋር አስተዋወቀሽ? አይ መተዋወቅ እንኳን አይባልም። ድንገት አግኝተነው ነው። ገባኝ። ፈሪያ አትበይም እንዴ? እንዳትወፍሪ ነው? አይ በጣም ቆንጆ ነው። ፈሪያን ወደሻት እማዬ? ቆይ እንጂ ገና እየተዋወቅን ነው። ዛሬ ኤሚር ትምህርት ቤት አልነበረም? አላየሁትም። ሌላ ትምህርት ነበረብኝ። እማዬ በጣም ተናድጄበታለሁ። እዚህ ቤት በፍጹም እንዳይመጣ ንገሪው። ብቻዬን እዛ ተወኝ። ግን ፈሪያን አገኘኋት። አሁን ብሄድ ጥሩ ነው። ፈሪያ እውነትም በጣም ቸኩለሻል መሰለኝ። ለኤሚር ራት እንዲጠራሽና አብረን ትንሽ እንድንጨዋወት እነግረዋለሁ። ስለ ሁሉም ነገር በጣም አመሰግናለሁ። ምንም አይደል። ቻው ካን። ቻው ቻው። ፈሪያ ባትኖር ኖሮ ካን ብቻውን ነበር የሚመጣው። ታዲያ ይሄ ትክክል ነው ኤሚር? ስልኬን አልሰማሁትም ነበር። ይቅርታ አስተካክሏለሁ። እሺ ከባድ ነው የሚሆነው። እሺ በቃ እኔ ልሄድ ነው። እንደውም ኤሚር ይሸኝሽ። አይ አስፈላጊ አይደለም። ችግር የለውም። ራሱ ኤሚር ይወስድሻል። ከዛ በኋላ አሁንም ካረሰው ወደዚህ ይመለሳል። የምር አስፈላጊ አይደለም። ያስቀየመውን ሰው ይቅርታ መጠየቅ አለበት። እሺ ሲመችሽ ነይ። አው ፈሪያ ነይና አብረን እንጫወታለን። በድጋሚ ስለ ሁሉም ነገር አመሰግናለሁ። ምንም አይደል። በጣም ታምራለች አይደል? ይመስለኛል። ሰላም አይደሉም? አው ተጣልተዋል። ፈሪያ ነግራህ ነው? አይ ያስታውቃል። እንዴት ነው ወደሻታል አይደል? ትንሽ ለየት ትላለች። ከኤሚር ጋር እንደሚታዩት አይነት ሴቶች አይደለችም። ማለት አለባበሷ ራሱ ትንሽ የሆነ ተራ ነገር ነው። ግን በጣም ቆንጆ ናት። ወንድሜ ካልፈለገ እኔ እንደማገባት ነግሬው ነበር። መቅናት የለብሽም። እሺ አትናደድ። መጥፎ ነገር አላልኩም። ብቻ የልጆቼ ህይወት ውስጥ የምትቆይ ከሆነ በደንብ ላውቃት ስለምፈልግ ነው። እሺ